የብሩኬ ወንድም ጀግናውና አንበሳው መድብል ከዝና ሰዎች ጋር ከባድ ጦርነት ገጥሞ ወንድሙ ብሩኬን ነጻ አውጥቶታል። የዝና ሰዎች ደግሞ በሚያሳዝንና ልብ በሚሰብር ሁኔታ ሞገስን አሰቃይተው አፈር ደም አስበልተውታል። ዳጣ መካከል ላይ ገብታ እሪታውን ብትቀውጥም የሰው ያለህም እያለች ጩኸትና ድምጽ ብታሰማም ማንም ሳይደርስለት ለሞገስ መድብል ግን ወንድሙን ተንበርክኮ እግሩ ላይ ተጠምጥሞ በህይወት ስላገኘውና የዝናን ሰዎች በካራቴና በቦክስ እያለ አስወግዷቸዋል። ሞገስ እንደ አጋጣሚ ዝና አገኘውና ዝና ከስተጀርባ ሆኖ በጥይት አናቱን ሲለው ያለ ኃይሉንም ቢጮህ የሚደርስለት አቶ እየተንፈራፈረና እየተንከባለለ ይገኛል። ሞገስ በጣም በሚገርም ሁኔታ እዛ ቦታ ላይ እየፈራ ነበርና ሲንከረፈፍ እንግዲህ የእጁን አግኝቷል። ቢሆንም ደግሞ መድብል ምንም ቢሆን ትችህ አልሄድም፣ አንተ ለኔ ወንድም ስትል እዚህ ቦታ ላይ መተህ መስዋዕትነት ከፍለሃል ብሎ ሞገስን ከወደቀበትና ከተደፋበት ቀና ማድረግ ጀመረ። ብሩኬ እጅጉን በጣም በደስታ ተሞላ። ወንድሜ መከታዬ፣ የናቴ ሸጋ ወንድሜ እያለ በደስታ ቀወጠው። ተንስ፣ እግሬ ላይ አትደፋ፣ አንተ ብትኖር ነው በህይወት ያተረፍከኝ። ለምሳሌ አባቱኝ እንዲቀጥል ያደረከኝ፣ ህይወቴን አጣፍጭ እንዲኖር መስዋዕትነት ከፍለህ ያተረፍከኝ አንተ ነህ። መድብል ከዚህ ቦታ ላይ ቶሎ ወጥተን መሄድ አለብን። የዝና ሰዎች አንድ ብቻ ሳይሆኑ እጅግ በጣም አደገኛና ኃይለኛ ናቸው። እኔ ያቅሜን ተፋልሜ ብቻዬን ስሆን ራሴን መቆጣጠር አቅቶኝ መስዋዕትነት ከፍዬ ልወጣ ስልም በፍጹም የሚቻሉ አይደሉም። እጅግ በጣም አደገኛና ኃይለኛ ስለሆኑ ከዚህ ቦታ ቶሎ መሰወር አለብን ብሎ ተናገረ። ዳጣ የሞት አጣብቂኝ ያለች መስል ተጨንቃ ያዝና ሳይመጣ ያውሬ ሳይመጣ እንውጣ። መድብል እኔ በጣም ፈርቻለሁ፣ መኖር እፈልጋለሁ። አሁንማ ቤተሰቦችን አግኝቼ በጣም ደስተኛ ነኝ እያለች ጮኸቷን ቀጠለችው። ሞገስ ግን እንዴት በአንድ ጥይት እንዲህ አፍህን ትከፍታለህ? እረ ምን ወንድ ያልጫ ነህ እያለ ዳጣ ልክ ልኩን እየነገረችው ሳለ እውነት ሞጌ መተውህ ነው ወይስ ዝም ብለህ ለጨዋታው ድምቀት ነው ወይስ ለድራማው ውበት ነው እያለችው፣ ዳጣ እባክሽ ከፊቴ ዘወር በይልኝ፣ እስኪ ከጀርባዬ የቆሰለው ቁስል እያለ መናደድ ጀመረ። ብሩኬ በመጨረሻ እጅግ በጣም በሚገርም ሁኔታ ሙቻለሁ በህይወት የለሁም ብሎ ተስፋ በቆረጠ ጊዜ የሚወደውና የሚሳሳለት ወንድሙ መስዋዕትነት ከፍሎ አትርፎታል። ምሳሌ አባቷን በህይወት ስላገኘች እጅግ በጣም በጣም ደስ ብሎናል። ቅድስት የተቋረጠው ፍቅሯ እንደሚቀጥልና ደላላው ላግባሽ በጣም ፍቅር ይዞኛል እያለ ሲጠይቃት አይደለም እንኳን አንተን በህይወት እንኳ ባይኖር እያፈቀርኩትና እየወደድኩት የምኖርለት ልዩ ሰው አለኝ ብላ ነው ያለችው። እሱም በጣም ተናዶ ወደ ዳጣ ዘንድ ሄድና እኔ ምልሽ ዳጣ ቅመሟ ፍቅረኛ አላት እንዴ? ትዳር አላት እንዴ? እያለ ሲጠይቅ አዎ እሷ የተከበረ ወርቅ ነው ያዘችው፣ ወይስ ለማንም አስማምተህ እንደ መሬትና እንደ ቤት አግባብተህ ልትሸጥባት ነው እንዴ? እያለቻቸው ፈችበት። ህዌ ዳጣ መጨረሻውን ሞገስም ብሩኬ ያለበትን ሰፈርና አካባቢ እኮ አውቀናል፣ ዛሬ ማታ በር ሰብረን መግባታችን አይቀርም፣ እኛ ጋር ትሄጃለሽ ወይ ብሎ ሲጠይቃት በጣም ፈርታ ነበር። መጨረሻ ላይ የብሩኬ ጉዳይ ሲሆንባት ቡራ አብልቶኛል፣ አጠጥቶኛል፣ ጎዳና ላይ እንደነበርኩኝ እኔ ምሳሌን ውጭ ሀገር አሳክሜ ከመጣሁ በኋላ
ዳጣ ብሩክ ተብለሽ ትጠሪያለሽ ብሏት ነበር። ያንን እያስታወሰች በሱ እጅ በልቼማ እኔ አንድ ነፍስ ነው ያስኩት፣ ከእናንተ ተለይቼ ምንም የሚደርስብኝ ነገር የለም፣ ስለዚህ ሞጌ አብሬያችሁ እሄዳለሁ ብላ ስትል የሞገስን መጨረሻ ስታየው በጣም ልቧ ተሰብሯል። ዳጣ መድብልንና ብሩኬን ደግሞ እየተለቃቀሱ በደስታ ሲሞሉ ፍጥጥ ብላ ስታያቸው እውይ አቶ ደረጀ እኔንም የዲኤንኤ ምርመራ እያለ ልጄ ነሽ አይደለሽም እያለ እንትን ቢለኝም ግን እዚህ ጋር ላይ ወንድምና ወንድም ፍቅር እንዴት ደስ ይላል። እኔም እኮ ውሃና ቤጌል እህቴ ቢሆኑ እንደዚህ ጭንቀት ላይ ቢገቡ እነሱን አተርፋቸዋለሁ ማለት ነው እያለች ተደሰተኝ። ይገርማል። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ድንቅ ቤተሰቦች እጅግ አርጌ አመሰግናለሁኝ። ወደ ቀጣዩ ፓርት ስንሄድ ሞገስ እንዲሁም ደግሞ መድብል አንድ ላይ ቁጭ ብለው ብሩኬ ያለበትን አቅጣጫና ሰፈር ስለታወቀ በማታ በር ሰብረን እንገባለን መድብል እያለ ለሞገስ ሲነግረው ሞገስም የፍራቻ ቢጤ ሲታይበት ተው ሞገስ አትፍራ፣ አሁን የመጨረሻ ነው። ምሳሌን ያወጣልኝ ወዳጅም ጋር ሁኔታውን ተነጋግረን ጨርሰናል። እዛ ቦታ ላይ እንዴትና በምን ሰዓት የዝና ሰዎች እንደማይገኙ አጣርቻለሁ። ስለዚህ እዛ ክፍል ወንድሜ ብሩኬ ወይ በህይወት አለ ወይ ሙቶ አለ። ከሳምንት በፊት ስልኩ ተከፍቶ ተደውሎልኝ ነበር። አየህ ይሄ ነገር የሞት ደውል እየሰጡኝ ይሆን ወይስ ብሩኬ በህይወት አለ ብለው ለኔ ተስፋ እያደረጉልኝ ነው። ወንድሜ ይሙትም ይዳንም እዛ ቦታ ላይ ገብቼ ካላየሁ መረጋጋት አልችልም። እዛ ቦታ ላይ ግን ሙቶ ካገኘሁት የዝና ሰዎች እነ ካሌብ ሞሴሳ ከዚህ ቦታ ላይ አጥፍቼ እኔም ከጠፋሁ ጠፋሁ፣ ካልጠፋሁኝም እጄን ወንጀለኛ ነው ሰው ገድያለሁ ብዬ እሰጣለሁ። ያኔ ለኔ ሁሉም ግልጽ ይሆንልኛል ሞገስ። አለበለዚያ በፍጹም የሰላም እንቅልፍና የሰላም ኑሮ መኖር አልችልም። የምሳሌንም ጥያቄ መመለስ አልችልም። አባቷ ግን እዛ ሙቶ ከሆነ ወይም በህይወት ከሌለ ለሷ አባትሽ በህይወት የለም ካሁን በኋላ እንደማይመጣ አውቀሽ ቁርጡን አውቀሽ ኑሪ ብዬ ለልጁ መልስ እሰጣለሁ። አሁን ላይ ግን ሁሌ ለምትጠይቀው ጥያቄ እኔስ ውሎዬን ከቤት ውጭ እያደረግኩ ብዙም አልከታተላትም። ቅድስት አታሳዝንህም ሞገስ? እድሜ ዘላለሟን ምሳሌን የማትችለው ጥያቄና መመለስ የማትፈልገው መልስ ሁሉ እያስተናገደች ነው ያለችው። ስለዚህ ለነሱ ስል ህይወት የመስዋዕትነት አደርጋለሁ። ሞገስ እዚህ ጨዋታ ላይ ስንገባ ወይ አንተ ወይኔ ወይ ምሳሌን ያወጣልኝ ወዳጄ ከሶስት አንደኛችን ልንጠፋ እንችላለን ብሎ ሲለው አታስብ መድብል፣ ሁላችንም አንጠፋም። አሸንፈን ብሩክ ያለበት ቦታ ላይ አውጥተን በደስታ ተሰብስበን የምናሳልፍበት ጊዜ ነው። ቃል ገብቻለሁ፣ ከጎንህ ነኝ ብሎ ሞገስ ለመድብል ቃል ገባለት። መድብልም ደግሞ የሞገስን ንግግርና ብርታት ሲሰማ እጅጉን በጣም በጣም ደስ አለው ማለት ነው። ሞገስ በመጨረሻ ሀብትና ንብረቴን አስመልሳለሁ ብሎ ከጠበቃ ጋር እየተነጋገረ ሳለ መድብል በአስቸኳይ እንዴት መጣ ፈልጋለሁ ሞገስ፣ በጣም አዲስ ነገር አለ ሲለው ከጠበቃው ጋር ሞገስ ደግሞ ይቅርታ ወዳጄ፣ ነገሮችን እች ባለቤቴ ናት፣ ከባለቤቴ ጋር ተነጋገር፣ የጎደለውን ደግሞ እኔ ሌላ ቀን መጥቼ እፈርማለሁ፣ አሁን አስቸኳይና አስከፊ ጉዳይ ያጋጥሞኛል ብሎ አለው። እንዴ ሰውዬ፣ ገንዘብህን ልታስመልስ አይደል እንደዚህ የመጣኸው? እንዴት ትቀልዳለህ? ገንዘብህን አስተካክለህ ወደ ተደወለልህ ጉዳይ መሄድ ትችላለህ ብሎ አለው። ስማ፣ ለረጅም ጊዜ ይሳካ ይሳካ እያልን ስንጓጓ የነበረው ነገር ነው። መድብል ደውሎልኝ እኔ ስለ ገንዘብ መመለስና ለመመለስ ልከራከርህ አልችልም። ነገም ቢሆን እኮ መጥቼ መጠየቅ መብት ያለኝ እኔ ይመስለኛል። ደግሞ በነፃ እንዳልሆነ
መገመት አያቅትም ብሎ አለው። ለማንኛውም ባለቤቴ ሁሉንም ነገር ታውቃለች። ከሷ ጋር የሚያስፈልገውን ፊርማ እየፈረማችሁ አስተካክሉ። የማይቻል ከሆነ ሌላ ቀን እናደርገዋለን ቀጠሮውን አለና ሉላዬ ለማንኛውም ነገ ተመልሰን እንመጣለን። አሁን ነይ ቤት ልሸኝሽ አላት። አይ እሷማ ቤት አትሄድም። ባለቤት ከሆነች ወረቀቶቹ ላይ የሚፈረሙትን ነገር ትፈርም። ከዛ እኔ መኪና አለኝ አደርሳታለሁ። በጣም ጥሩ፣ እንደውም ጥሩ አጋጣሚ ነው አለና ሉላን እቅፍ አድርጎ ስሞ ሞገስ እየበረረ ወደ መድብል ጋር ሄደ። ሉላ ደግሞ የማይጠየቅ ጥያቄና አላስፈላጊ ነገሮችን እያወራት መመለስም ሆነ ማውራት አልፈለገችም። እንዴ ሰውዬ ይህን ሁሉ የምትጠይቀኝ ጥያቄ እዚህ ጋር መስፈርቱ ላይ አለ እንዴ? እኛ ኮ ገንዘባችንን ልናስመልስ እንጂ ስለ እኔ ህይወት ታሪክ ልጠይቀኝ ነው እንዴ ብላለችው። ቆጣ አለችና ከዛ አረ ተረጋጊ፣ ምንድን ነው ደግሞ ዓለም ላይ ካሉ ቆንጆች በላይ በጣም ታምሪያለሽ፣ ውብ ነሽ። አሁን አንቺ በባልሽ ደስተኛ ነሽ እያለ መጠየቅ ጀመረ። ምን አገባህ? ይሄ የሚመለከተ ነገር ነው እንዴ ብላለችው። ከዛ መጨረሻ ላይ እሺ በቃ አትቆጪ፣ አሁን ቀሪዎቹ ወረቀት መኪና ውስጥ ስለሆኑ እዛው ፈርመን ወደ ቤት ሸኝቼሽ እመለሳለሁ አለ። አጅሬ ሆዬ ወደ ሉላ ቤት ይዞ ሄዶ እኔ ጋር ካልተኛሽ እኔ ጋር ተኝና ከዛ ሀብትና ንብረታችሁን በሳምንት ውስጥ ልመልስላችሁ፣ እናንተም ለኔ የምትከፍሉኝን ገንዘብ አልፈልግም፣ አንቺ ብቻ የኔ ሁኚ እያለ እያጨናነቃት ነበር። ሞገሴ ደግሞ ከመድብል ጋር ቆይታውን አድርጎ ወደ ሉላ ጋር እየሄደ ነው። ሉላ እና ሰውየው አብሮ ሲያቸው ምን የሚፈጠር ይመስላችኋል ማለት ነው? ቅድስት ምሳሌ አባቴን ካላመጣችሁ አባቴ እየናፈቀኝ ነው፣ በጣም ናፍቆኛል፣ ከዚህ በላይ ራሴን መቆጣጠር አልችልም ብላ ስትላት እንዴ ምሳሌ ምን ሆነሻል? ብሩኬ እኮ ሁላችንም ናፍቆናል፣ ግን ከሄደበት ቦታ እስከሚመጣ መታገስ አለብሽ አለቻት። እንዴ ቅድስት እሺ ስልክ ደውለሽ አባቴን አገናኝኝ፣ ምን እየበላ ነው፣ ምን እየጠጣ ነው፣ እዛ ታግቼ በነበረ ጊዜ ምግቡ ሁሉ ብታይ ቅድስቴ እያለች መናገር ጀመረች። ቆይ አንቺ ልጅ እዛ ነገር ማስተምረውሽ ነው እንዴ? ወሬ ማስተምረውሽ ነው እንዴ የመጣሽው? ኧረ ተይ ምሳሌ ተይ፣ እኔም እኮ በጣም እወድሻለሁኝ ብላለቻት። እኔም እወድሻለሁ፣ ግን መጀመሪያ የምወደው አባቴን ነው፣ ከዛ ቀጥላለሁ አንቺን ነው አለቻት። እኔ ደግሞ መጀመሪያ የምወደው አንቺን ከዛ ጋሼን። እንዴ አባዬን ተወጂዋለሽ እንዴ? እና በጣም ጥሩ ሰው እኮ ነው እሱ፣ መልካም ሰው ነው፣ ጀግና አባት ነው ያለሽ እያለች አለቻት። እና አንቺ ከወደድሽው አባዬን ታገቢዋለሽ አለቻት። እሱ ሲመጣ ያንን ነገር እንወያይበታለን፣ አሁን ላይ ግን ምሳሌዬ እንጫወታለችና አዝላ እያሽከረከረች ሳለ ምሳሌ አባቷ ትዝ ብሏት ደምንባ ማልቀስ ጀመረች ማለት ነው። ያሳዝናል። እንግዲህ መጨረሻ ላይ ምን ይፈጠር ይሆን? ሞገስ አሁን እንደዚህ ቀጥቅጠውታል። ከቶ እንደሱ ወንድ ሆኖ ዝናንና የዝናን ሰዎች በቀል ሊሆን ወይ? ብሩኬና መድብል ወደ ቤታቸው ሲመጡ ምሳሌና ቅድስት ምን ይሰማቸዋል የሚለውም በጣም አጓጊ ነው። ብሩኬና መድብል አሁን ተመልሰው የዝናን ሰዎች ያጠፏቸው ይሆን? አሳልፈው ለህግ ይሰጡ ይሆን ወይስ ይፋለሙ ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።